ዛሬው የመለኛ ቪዲዮ የማሳያችሁ የምግብ አይነት አንዴ በብዛት አዘጋጅታችሁት ማቀዝቀዣ ቤት ውስጥ እያስቀመጣችሁ መመገብ ስትፈልጉ ከማቀዝቀዣ ቤት ውስጥ እያወጣችሁ እያሞቃችሁ የተለያዩ አይነት ምግቦችን እያዘጋጃችሁ የምትመገቡት የምግብ አይነት ነው። ምን አይነት የምግብ አይነቶችን ማዘጋጀት እንደምትችሉ በዚህ ቪዲዮ ነግራችኋለሁ። 1 ኪሎ ቲማቲም ውሃ ጨምራችሁ ትቀቅላላችሁ። የምታዘጋጁት ምግብ በጣም ጣፋጭ እንዲሆንላችሁ በደንብ የበሰለ ቲማቲም መጠቀም ይኖርባችኋል። ቲማቲሙን ቀቅላችሁ ለመላጥ እንዲመቻችሁ ትገለብጡትና በታችኛው በኩል የመስቀል ቅርጽ አስይዛችሁ ትሰነጥቁታላችሁ። ታዲያ ቲማቲሙን ስትሰነጥቁት በጣም ወደ ውስጥ መግባት የለባችሁም። ትንሽ ልጣጩን ሰንጠቅ ካረጋችሁት በቂ ነው። እዚህ ጋር ቲማቲሙን ሳትልጡ ማዘጋጀት ከፈለጋችሁ ቀጥታ ቅርንጫፉን እያወጣችሁ በመፍጫ ፈጭታችሁ መጠቀም ትችላላችሁ። ነገር ግን እንዲህ ተቀቅሎ ሲዘጋጅ የተሻለና ቆንጆ ጣዕም ታገኛላችሁ። ቲማቲሙ እስኪቀቀልልን ድረስ ከጎን ስልሱን ማዘጋጀት እንጀምራለን። ስልሱን ለማዘጋጀት 300 ግራም በደንብ ላም ተደርጎ የተፈጨ ቀይ ሽንኩርት እንጨምራለን። ቀይ ሽንኩርቱን ላም አርጋችሁ ከፈጫችሁት በኋላ ላይ ስልሱ ላይ ፈጦ አይታይባችሁ። በተጨማሪ የምታዘጋጁት ስጎ ቶሎ እንዲበስልላችሁ ይረዳችኋል። ሽንኩርቱ በእንፋሎት በደንብ እንዲበስልላችሁ የተወሰነ ውሃ ጠብ አድርጉበት። አሁን ድስቱን ከርናችሁ ሽንኩርቱን ውሃውን ጨርሶ በደንብ እስኪበስልላችሁ ድረስ ከርናችሁ ታቆዩታላችሁ። የምድጃችሁንም የሙቀት መጠን መካከለኛ ላይ ማድረግ ይኖርባችኋል። ይህም ሽንኩርቱ እንዳይቃጠል ያግዛችኋል። ምግብ የምታዘጋጁበት ጠረጴዛ እንዲሁም አካባቢያችሁ እንዳይበላሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ ማማሰያችሁን እያሳረፋችሁ ማዘጋጀት ይኖርባችኋል። ሽንኩርቱ ምስሉ ላይ በምትመለከቱት መሰረት ቀለሙን ቀይሮ በእንፋሎቱ በደንብ ከበሰለላችሁ በኋላ 2 መካከለኛ ካሮት አጥባችሁ ልጣችሁ ፈቅፈቃችሁ ትጨምራላችሁ። የምትጨምሩት ካሮት በቀጫጭኑ መፈቅፈቅ ይኖርበታል። ይህም ልክ እንደ ሽንኩርቱ ቶሎ እንዲበስል ያግዛችኋል። ካሮቱን ከጨመራችሁ በኋላ ከሽንኩርቱ ጋር በሚገባ ትቀላቅሉታላችሁ። ልክ ሽንኩርቱን እንዳደረግነው ካሮቱ ውሃውን እስኪጨርስ ድረስ በደንብ ትጠብሱታላችሁ። ካሮቱን ከጨመራችሁ በኋላ ማማሰላችሁን ሳታቆሙ የምድጃችሁን የሙቀት መጠን ከፍ ማድረግ ትችላላችሁ። ካሮቱ በእንፋሎቱ እስኪበስልላችሁ ድረስ ቲማቲሙን ልጣችሁ ታዘጋጃላችሁ። አሁን ቲማቲሙን የሰነጠቅንበትን ምክንያት በሚገባ ትረዱታላችሁ። ብዙውን ጊዜ የቲማቲም ልጣጭን ለመላጥ ቆዳውን ሳሰነጥቁ ካስገባችሁት ለመላጥ በጣም አዳጋች ይሆንባችኋል። ነገር ግን በዚህ መልኩ ከቀቀላችሁት ልክ ምስሉ ላይ በምትመለከቱት መሰረት በቀላሉ ይላጥላችኋል። እዚህ ጋር 2 መርሳት የሌለባችሁ ነገር ቲማቲሙን ከመላጣችሁ በፊት ውሃውን ማጥለል ይኖርባችኋል። ውሃውን ካጠለላችሁት በኋላ ቲማቲሙ ላይ ቀዝቃዛ ውሃ ታፈሱበታላችሁ። ቀዝቃዛ ውሃ የምታደርጉበት ምክንያት ቲማቲሙ ከተቀቀለ በኋላ በጣም ስለሚያቃጥል እጃችሁን እንዳትቃጠሉ ቀዝቃዛ ውሃው ያግዛችኋል። ካሮቱ ውሃውን ጨርሶ በሚገባ ከበሰለ በኋላ ይህንን ይመስላል። በውስጡ ታምቆ የቀረ እንፋሎት ካለ በማማሰያው የተወሰነ አማስላችሁ ታውጡታላችሁ። አሁን 5 የሾርባ ማንኪያ የምግብ ዘይት ከላይ ትጨምራላችሁ። የምግብ ዘይቱን ከጨመራችሁ በኋላ ቢያንስ ለ5 ደቂቃ በደንብ ትጠብሱታላችሁ። እዚህ ጋር የምድጃችሁን የሙቀት መጠን ከፍ ማድረግ ይኖርባችኋል። ካሮትና ሽንኩርቱ በዘይቱ በደንብ እየተጠበሰ ሲመጣ ሙትት እያለላችሁ ይመጣል። ያም ሽንኩርትና ካሮቱ እንደበሰለ የምትለዩበት አንድ ምልክት ነው። አሁን ቀቅላችሁ ልጣችሁ ያዘጋጃችሁትን ቲማቲም በመፍጫ በሚገባ ትፈጩትና ከላይ ትጨምራላችሁ። እዚህ ጋር ከፈለጋችሁ በመፍጫ አለመፍጨት ትችላላችሁ። ቲማቲሙን በሚገባ ከቀቀላችሁ የጠበሳችሁት ሽንኩርትና ካሮት ላይ ጨምራችሁ በማማሰያው የተወሰነ ነካ ስታደርጉት ብትን ይልላችኋል። ቲማቲሙን ከሽንኩርትና ከካሮቱ ጋር በደንብ ካዋሃዳችሁት በኋላ ከላይ ትከርኑትና በእንፋሎት እንዲበስል ትተውታላችሁ። መሃል ላይ የድስቱ ቂጥ እንዳይዝባችሁ እየከፈታችሁ ማማሰል ይኖርባችኋል። ይህንንም ድስቱን እየከደኑ ለተወሰነ ደቂቃ እያንተከተኩ የማማሰል ሂደት ቲማቲሙ ውሃውን እስኪጨርስ ድረስ ትቀጥላላችሁ። እዚህ ጋር ቆንጆና የተሻለ ጣዕም እንድታገኙ በመካከለኛ ሙቀት ቀስ እያላችሁ ማብሰል ይኖርባችኋል። መለኛ ገጽ ላይ የሚለቀቁ የተለያዩ ቪዲዮዎች ሳይፈጥኑ ረጋ ብለው ከሰፊ ገለጻ ጋር ለምትፈልጉ የመለኛ ተመልካቾች ከዩቲዩብ ገጻችን በተጨማሪ በፌስቡክ ገጻችን መልቀቅ ጀምረናል። ፌስቡክ ላይ መለኛ በሚል የመጠቀሚያ ስም ታገኙናላችሁ። ገጾቻችንን የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር ለሚፈልጉ ወዳጅ ዘመድ ጓደኞቻችሁ አጋሩልን። ቲማቲሙ በስሎ በከፊል ውሃውን ከጨረሰላችሁ በኋላ 1 የሾርባ ማንኪያ ነጭ ሽንኩርት ከላይ ትጨምራላችሁ።
የምትጨምሩትን ነጭ ሽንኩርት ለም አድርጋችሁ መፍጨት ይኖርባችኋል። የስጎ ማጣፈጥ ዋነኛ ሚስጥሩ ነጭ ሽንኩርቱ ስለሆነ እዚህ ጋር ነጭ ሽንኩርቱን ባታሳንሱ ትመክራችኋለሁ። ነጭ ሽንኩርቱን ከስጎ ጋር በደንብ ከቀላቀላችሁት በኋላ 500 ግራም የቲማቲም ድል ከላይ ትጨምራላችሁ። የምትጠቀሙት የቲማቲም ድል የሀገር ውስጡን ከሆነ ትንሽ የመቆምጠጥ ባህሪ ስላለው የተወሰነ ስኳር አብራችሁ መጨመር ይኖርባችኋል። ስኳሩ የቲማቲም ድልውን ትንሽ የመቆምጠጥ ባህሪ በተወሰነ መልኩ ይቀንስላችኋል። የቲማቲም ድል እንዴት እንደሚዘጋጅ ቆንጆ የቲማቲም ወቅት ሲደርስ ቪዲዮ እናዘጋጅላችኋለን። የቲማቲም ድልውን ከጨመራችሁ በኋላ ከድናችሁት በዝቅተኛ ሙቀት ለተወሰነ ደቂቃ ታንተከትኩታላችሁ። አሁን የማጣፈጫ ቅመሞችን እንጨምራለን። 1 የቡና ማንኪያ የሮዝመሪ ቅመም፣ 1 የቡና ማንኪያ የቀረፋ ዱቄት እና የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። የሮዝመሪ ዱቄቱንና የቀረፋ ዱቄቱን በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ አሳይተናችኋል። ከነዚህ ቅመሞች በተጨማሪ ሌሎች የቅመም አይነቶችን መማር ከፈለጋችሁ እዚሁ ገጻችን ላይ ታገኛላችሁ። ከናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም መፈለጊያው ላይ የምትፈልጉትን የቅመም አይነት መጻፍ ነው። ቅመሞቹን ከጨመራችሁ በኋላ በሚገባ ታማስሉትና ከድናችሁ ለተወሰነ ደቂቃ ታንተከትኩታላችሁ። የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ እንዳዘነጉ። ስጋውን በዝቅተኛ ሙቀት ለተወሰነ ደቂቃ ካንተከተካችሁት በኋላ ከላይ ደረቅ ጦስኝ ታደርጉበታላችሁ። ከዛ ስጓችሁ ዝግጁ ሆነ ማለት ነው። አሁን እንዴት እንደምታስቀምጡት እንዲሁም የተለያዩ ምግቦችን እንዴት እንደምታዘጋጁበት እነግራችኋለሁ። ይህን ስጎ በዋነኝነት የተለያዩ የፓስታ ምግቦችን ለማዘጋጀት መጠቀም ትችላላችሁ። ላዛኛ ለማዘጋጀት ስትጠቀሙ ደግሞ የተጠበሰ ስጋ ከላይ ጨምራችሁ ቀላቅላችሁ መጠቀም ትችላላችሁ። ፒዛ ለማዘጋጀት ስጎውን እንደ ፒዛ ስልስነት መጠቀም ትችላላችሁ። የተለያዩ የአበሻ ምግቦችን ለማዘጋጀት ከፈለጋችሁ ደግሞ ለምሳሌ ፍርፍር ማዘጋጀት ከፈለጋችሁ እንደ ዳጣ ያሉ የሚያቃጥሉ ስልሶችን እየጨመራችሁ አፈርፍራችሁ መመገብ ትችላላችሁ። እንቁላል ስልስ ማዘጋጀት ካሰባችሁ ደግሞ ስጎውን አሙቃችሁ ከላይ እንቁላል እየሰበራችሁ ጨምራችሁ ቀላቅላችሁ መመገብ ትችላላችሁ። አሁን ደግሞ ስጎውን አዘጋጅታችሁ እንዴት ማስቀመጥ እንዳለባችሁ እናያለን። ስጎውን ማቀዝቀዣ ቤታችሁ ውስጥ በረዶ ቤት ውስጥ በማድረግ ለረጅም ጊዜ ማስቀመጥ ትችላላችሁ። ስጎውን ለማስቀመጥ አስቀድማችሁ በደንብ ማቀዝቀዝ ይኖርባችኋል። በደንብ ከቀዘቀዘላችሁ በኋላ ልክ ምስሉ ላይ በምትመለከቱት አይነት ምሳቃ አድርጋችሁ ማስቀመጥ ትችላላችሁ። የምትጠቀሙት ምሳቃ ከጠርሙስ የተዘጋጀ ቢሆን ይመረጣል። ጠርሙሱን የምትጠቀሙ ከሆነ ማቀዝቀዣ ቤት ውስጥ በረዶ ቤት ውስጥ ሊቀመጥ የሚችል የጠርሙስ ምሳቃ መሆን አለበት። መቀመጥ የማይችል ከሆነ ሊፈነዳባችሁ ስለሚችል በረዶ ቤት ውስጥ መግባት አለመግባቱን ማረጋገጥ ይኖርባችኋል። ከሌላችሁ ደግሞ የፕላስቲክ ምሳቃውን መጠቀም ትችላላችሁ። እዚህ ጋር መርሳት የሌለባችሁ ነገር የማቀዝቀዣችሁ ኃይል ፈጽሞ መቋረጥ የለበትም። ከ48 ሰዓት በላይ ተቋርጦ ከቆየ ምግቡ ሊበላሽባችሁ ስለሚችል አውጥታችሁ ቶሎ መመገብ ይኖርባችኋል። የምግቡ ቃናና ይዘት ለረጅም ጊዜ ሳይበላሽ እንዲቆይላችሁ ፈጽሞ በእጅ መነካካት የለባችሁም። እንዲሁም ከተጠቀማችሁ በኋላ በሚገባ መክደን ይኖርባችኋል። ስጎን እንግዲህ በብዛት እንዲያዘጋጅታችሁ ማስቀመጥ ትችላላችሁ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።